ሰላማችሁ ይብዛ ውድ ደማቅ ኮከብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው ወይ? ክብሩ ይስፋ፣ እኔ ጋር ሁሉ ሰላም ነው። ሰላማችሁ በጥፍ በዛ ይሁን። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ሰብስክራይብ ለምታደርጉኝ፣ ሀሳብ አስተያየታችሁን ለምትሰጡኝ ሁላችሁም ቴንኪ ማለት እፈልጋለሁ። አሁን ደግሞ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ቤተሰብ ሁኑ። ሀሳብ አስተያየታችሁን አበረታቱኝ። አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት አጭር ማክስ ነው። ብጉር ላለባችሁ፣ ፊታችሁ ያለ ጥብጣብ ላለ፣ ምግብ ለምትሰሩ፣ እንደኔ ጠይም ላልሆናችሁ፣ ቀይ ለሆናችሁ፣ ፊታችሁ እንዳይበላሽ፣ ኪችን ውስጥ ስትሰሩ ፊታችሁ ብጉር እንዳይወጣበት፣ ፊታችሁ ነጠብጣብ እንዳይሆን፣ ሙቀትና ኪችን ውስጥ ቆይታችሁ ምግብ ሰርታችሁ ስትወጡ ውጭ ደግሞ ሙቀት ነው። ከሙቀቱ መቀየር ከመቀየፉ ሰዓት ሲላችሁ ፊታችሁ እንዳይበላሽ ፊታችሁን የምትንከባከቡበት ፊታችሁን የምትይዙበት ነገር ነው ይዤላችሁ የመጣሁት። እኔ ኪችን ነበር የሚሰራው። ኪችን ስሰራ ብዙ ጊዜ የሚጠቀመው ነገር ነው ራሴ እና ፊቴ ላይ ነጠብጣብ እንደውም ብዙ ሰዎች ምን ይሉኛል፣ ፊትሽ ጠይም ስለሆነ ነው ያልተበላሸው ወይ ደግሞ ፊትሽ ጥቁር ስለሆነ ያልተበላሸው ይሉኝ ነበረ። እና ኪችን ስትሰሪ እንደዚህ ሰዓት ላይ ስትሰሪ እንዴት ፊትሽ ነጠብጣብ አልወጣበትም እንዴት እንትን አልሆነበትም ይሉኝ ነበር። ነገር ግን ብዙ ጊዜ የሚጠቀመው ምንድን ነው ዝባዴ፣ ኑስካፌ እና የበቆሎ ዱቄት በጣም ጥሩ ነው ለፊታችሁ ብጉር እንዳይወጣባችሁ። ሞክሩት። ፊታችሁን ጥርት ያደርግላችኋል። ፊታችሁን በመጀመሪያ ደረጃ ዋይፕስ ካላችሁ በዚህ ትጠቀማላችሁ፣ ታጸዱታላችሁ። ፊታችሁን ሙልጭ አድርጋችሁ መጀመሪያ። ከዛ እዚህ ጋር ታዘጋጃላችሁ። እዚህ ጋር ዝባዴ ያው ይታያል ዝባዴ። እዚህ ጋር ደግሞ የበቆሎ ዱቄት 1 ማንኪያ ትጨምራላችሁ። እዚህ ጋር ደግሞ ኑስካፌ 1 ማንኪያ ኑስካፌ ትጨምራላችሁ። ፊታችሁ ተቀባይ ከሆነ ሎሚ ብትጨምቁበት ጥሩ ነው። ግን ሎሚ አልመክርም። ሎሚ አሲድ ስላለው በባህሪው ፊታችሁ የማይመቸው የሚመቸው ሰው አለ። ፊታችሁ ሊያበላሽባችሁ ይችላል። ሎሚ ልመክራችሁ አልችልም። ግን የምመክራችሁ ነገር ቢኖር ተጠቀሙት። ይህንን ያሳየኋችሁን በጣም ወሳኝ ነገር ነው ለእናንተ። ሎሚ የሚፈልግ ፊት እና ሎሚ የማይፈልግ ፊት አለ በነገራችን ላይ። ከዛ መጨረሻ ላይ ደግሞ የምታጠብበትን ሳሙና አሳያችኋለሁ። በምን ሳሙና እንደምትታጠቡ ከጨረሳችሁ በኋላ የማይጠርገው ሙልጭ አድርጋችሁ በሳሙና ታጠቡ ሳይሆን እሱን ካስለቀቃችሁት በኋላ የማይጠርገው ሳሙና አሳያችኋለሁ። ከዛ ትለውሳላችሁ አንድ ላይ። ያው እንደምታዩት ነው ታያላ። እንደዚህ ካረጋችሁት በኋላ ታያችኋል ብዬ አስባለሁ። እንደዚህ ተቀላቀላችሁት በኋላ እቺ ብሩሽ ካለቻችሁ መቀቢያ ከዛ ፊታችሁን ታጠዳላችሁ። አሳየኋችሁ ዋይፕስ 1 ፍሬ በኋላ ሲጨርሱ ከደረጋችሁት በኋላ ምናልባት ላብ ካለባችሁ ቆሻሻ ካለባችሁ ያስለቅቅላችኋል ጋይስ። እንዲህ ካለጋችሁ በኋላ እንዲህ ካስለቀቃችሁ በኋላ ፊታችሁ ላይ ያለውን ነገር ምናልባት ቆሻሻ ካለባችሁ ሳትቀቡ በፊት ታጸዳላችሁ ፊታችሁ።
በምን በስኔ ጋር የለም ቆሻሻ። ለምን ታጥቤ ስለተቀመጥኩኝ ቆሻሻ የለኝም። ነገር ግን ሳትታጠቡ ነው ድክም ብሏችሁ መቀባት ካሰባችሁ ዋይፕስ ካላችሁ ዋይፕሱ ራሱ ካለው ያጸዳላችኋል እና በእሱ አጥብታችሁ ሲጨርሱ መቀባት ትችላላችሁ ማለት ነው። ቀጥታ ወደ አቀባቡ እንሄዳለን። ከዛ ይኸው እንደዚህ ካስተካከላችሁት በኋላ ጋይስ እንደዚህ ካረጋችሁ በኋላ በደንብ ከተዋዋደላችሁ በኋላ ሁሉም ምክንያቱም ስካርፍ ፊታችሁ ላይ ሻካራ እንዳያወጣባችሁ እንደዚህ በደንብ አዋህዱት። በደንብ ባዋህዳችሁ ስታበቁ እንደዚህ መቀባት ትጀምራላችሁ። ባዘጋጃችሁት ብሩሽ ፀጉራችሁን እንዳይነካባችሁ ካሰባችሁ ፀጉራችሁን ልክ እንዲሆንላችሁ ማለት ነው ታረቅና ጠብብሮብኝ ነው ቅንድብ ያነሳ እንደ ቅንድቤን የማነሳው ጋይስ ያው ቅንድባችሁ እንዳይነካ ደግሞ ቅንድባችሁ ተላይቶ ይሄ ሁሉ ይሷ ነው ብላችሁ እንዳትወቅሱኝ ጋይስ። አይ እኔ ቅንድቤን ስላነሳብኝ ነው። ፊታችሁ ላይ ፀጉር ካለም ያነሳዋል። አንዳንድ ሰው ፀጉር ይኖርበታል ከተፈጥሮ ነው። ሁሉም ሙልት ይበልላችሁ። ለምን ሲደርቅ እንዲነሳላችሁ ማለት ነው። በጣም እንደ አይኔ መቀባት የፈለኩት አይኔ ላይ ይሮጥብኛል ዝም ብሎ ማለት ነው። አይን ስለማይቀባ አይን የሚቀባ ነገር ቢሆን ደግሞ ይሮጥ የት ነው ሌላ ቦታ ምንም እንዳይቀርባችሁ እንደዚህ አድርጋችሁ ለምን ሲደርቅ እንዲነሳላችሁ እንደዚህ አድርጋችሁ ትቀባላችሁ። ዋው አንደኛ ማክስ ነው። ይሄው ጋይስ ተመልሻለሁ። አሁን እንግዲህ ደርቆልኛል። እኔ እንደዚህ መረቅ
ያመኛል። ስለዚህ የማትለቀቀው በወይብስ ነው። አሁን እንግዲህ በወይብስ ከደረቀላችሁ በኋላ 10 ደቂቃም 20 ደቂቃም ስትሰሩ አቆይታችሁ እንደዚህ ማንሳት ትችላላችሁ። እርሱ ማለት ነው። ገባችሁ? ከዛ እንደዚህ ካስለቀኩ በኋላ የምታጠቡ ሳሙን ይሄው ይታያችኋል። በጣም አሪፍ ነው ለፊት እና የፊታችሁ ወዛማ ነው ወዛማ አይደለም የሚለውን ግዙና ተጠቀሙበት። ታጥቤ እንግዲህ መጥቼላችኋለሁ። ይሄው እንደምታዩኝ ነው። ቀረብኝ ቦታ አለ የለም እና እንደዚህ እምር እንዲልባችሁ ከፈለጋችሁ እንደዚህ አይነት ነገሮችን ተጠቀሙ ነው የምለው። ሰብስክራይብ አድርጉኝ፣ አበረታቱኝ። በቃ እንደዚህ ይመርባችሁ፣ እንደዚህ የሆነ ሸጋ ሆኑ፣ ራሳችሁን ጠብቁ እላለሁ። የፊት ማክስ እየሰራችሁ ፀጉራችሁን ደግሞ እንደዚህ እምር እንዲልበት በቤት ውስጥ የሚዘጋጅ ቅመሞች እየቀመማችሁ ተጠቀሙ። ይሄ መልእክቴ ነው እና ወዳችኋለሁ። ሰብስክራይብ አድርጉ፣ ቤተሰብ ሆኑ፣ ከራሳችሁ ፋሚሊ ሆኑ እላችኋለሁ። እንግዲህ እንደምታዩት ነው። እንደዚህ እምር ጽድት ያለ ፊት እንዲኖራችሁ ከፈለጋችሁ እሱን ብትጠቀሙ የተመረጠ ነው ብዬ በጣም አስባለሁ። ምግብ እየሰራችሁ ፊታችሁ እንዳይበላሽባችሁ፣ ብጉር እንዳይወጣባችሁ፣ ትናንት ከነበራችሁ ውበት እንዳትቀንሱ። ያው ሴቶች ደግሞ ብዙዎች እንደው እኔ እንኳን ያለው በተጨናቂ ልጅ አይደለሁም። ላይክ ለውበት ተጨናቂ ያላችሁ ልጆች ካላችሁ እንደዚህ ሆናችሁ ራሳችሁን ጠብቁ ማለት እወዳለሁ። በጣም ነው የምወዳችሁ። ስለተከታተላችሁ ቴንኪዩ። በመቀጠል ደግሞ የፀጉር እንትኖች ይዤላችሁ እመጣለሁ። ፀጉራችሁን እንዴት አድርጋችሁ መንከባከብ እንደምትችሉ፣ እንዴት ፀጉራችሁን ማሳደግ እንደምትችሉ ምናምን የሆነ የተገዛ ቅባት ምናምን አላችሁ። እኔ ብዙ ቅባቶች እጠቀማለሁ። በተመራጭነት በተለይ ዳክስ ጥሩ ቅባት ነው፣ የሚስማማኝ ቅባት ነው ዳክስ ደግሞ ቆዳችሁ ላይ ባትጠቀሙት እኔ በጣም እመክራለሁ። ምክንያቱም እሱ ጭቃ ቅባት ስለሆነ ቆዳችን ቅባት እንዳይገባ ነው የምናደርገው። ቆዳችንን ፈሳሽ ብንጠቀም፣ ዳክስ ደግሞ የፀጉራችሁን ይሄን ዘለላውን ስለሚያወፍርላችሁ ዘለላውን ብትጠቀሙ በጣም ለእናንተ ይጠቅማል። ዳክስ ተጠቃሚ ልጆች ለፀጉር። ሌላ ደግሞ አሉ ብዙ ማስታወቂያዎች የሚሰሩ ቅባቶች። ከብዙዎቹ እንግዲህ አንዳንዶቹን ተጠቅሜያለሁ። ላይ ግን እቤት እንደምትሰሩት ነገር የሚሆንላችሁ ነገር የለም። ቤት ውስጥ ሻምፖ ብትሰሩ፣ ቤት ውስጥ የፀጉር ቅመም ብትሰሩ ብትቀምሙ፣ አሁን ብዙ ነገር ነው ያለ። ሽንኩርት፣ ኮሮሪማ፣ ጥቁር አዝሙድ፣ ኮሮሪማ እንኳን አላውቅም ይቀርባሉ። ኮሮሪማ ሳይሆን አለች እንጂ ቁርንፉድ፣ ጥቁር አዝሙድ እና ቁርንፉድ ባይዘወይ በጣም በጣም ለፀጉር ተስማሚ ነው። በእውነቴን ነው የምላችሁ፣ ለፀጉር በጣም ተስማሚ ነው። ቁርንፉዱንና ጥቁር አዝሙዱን አፍሉት። ካፈላችሁት በኋላ ያው ጽዳት የምትሰሩ ልጆች የመስታወት ማጽጃ አላችሁ አይደል? መንፈያ እሱ ውስጥ አስገብታችሁ ፀጉራችሁን ታጥባችሁ ስትሰሩ ቁጥርጥር ስትሰሩ ከፍላችሁ ማንኛውንም ፀጉር ስትሰሩ እሱ ውስጡን እየረጫችሁ ብትሰሩ ፀጉራችሁ ከሆነ በጣም አሪፍ ነው የሚሆንላችሁ። ብዛት ለምትፈልጉ፣ ማደግ ለምትፈልጉ፣ ለተሰባበረባችሁ በጣም ጠቃሚ ነው። እኔ ከተጠቀምኩት ልንገራችሁ። በጣም የምጠቀመውም በጣም የምወደውም የፀጉር ነገር ቢኖር እሱም ብቻ ነው። ምክንያቱም ፀጉራችሁን በጣም እንትን ያደርግላችኋል፣ ለውጥ ይሰጣችኋል፣ ያሳድጋል። እንዲሁም ደግሞ አብረኝ የምትሰራ ልጅ እራሱ ነበረች። ፀጉሯ በጣም ትንንሽ ነበረ እኔ እና እሷ ስንገናኝ። ከዛ ይሄን ነገር እኔ መስራት ጀምሬ ከኔ ጋር መጠቀም ስትጀምር ጌታን አታምኑ ፀጉሯ ምን ላይ እንደሆነ ያለው ማለት ነው። እኔ ስላየሁት በጣም ለውጥ እንደሚሰጥ በተለይ ተተስማማችሁ፣ ሳታቋርጡ ከተጠቀማችሁ፣ በምትፈልጉት መንገድ ከሰራችሁ በጣም ነው የምትለወጡበት፣ በጣም ጥቅም ታገኙበታላችሁ። ይሄ ምክሬ ነው፣ የእህታዊ ምክሬ እና ወዳችኋለሁ። ቪዲዮ አላብዛባችሁ። ቴንኪዩ ስለተከታተላችሁኝ፣ ስለሰማችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።
በድጋሚ በሌላ ቪዲዮ ውስጥ የምንገናኝ ድረስ ባይ